ትልቅ ነገር ነው እየነገርሽኝ ያለሽው። ቤቶች እንዲያውም መጡ መሰለኝ፣ ድምጽ እየሰማኝ ነው። በችን መልካም ልጅ ያገናኘኝ አምላክ ተመስገን። አባዬ ናፍቀሽኝ ነበር እኮ የኔ ልጅ። እንግዲህ ወይዘሮ ፋንቱ ራሷን ስታለች ማለት ነው። ወይዘሮ ፋንቱ ራሷን የሳተችበት ምክንያት ያሰበችውና ያቀደችው ሳይሆን ያላሰበችው ስለሆነባት ነው። በእርግጥም ከዚህ በፊት አቶ ለይኩን ስትል እንዴ ለይኩን ብላ ደንግጣ ታውቃለች። ነገር ግን እርግጠኛ ደግሞ ለይኩን ነው ብላ አላሰበችም ነበረ ማለት ነው። አሁን ላይ ግን አቶ ለይኩን ወይዘሮ ዝናሽን ስታይ ያው ሌሎቹን ልጆቹን ብዙም አታውቃቸውም እና ያው ሕፃን ሆኖ ነው በነገራችን ላይ ናሆም ተወልዶ ወዲያውኑ ስለሆነ ማለት ነው እሷ የጠፋችው። እንግዲህ በዛ ምክንያት አሁን ላይ አቶ ለይኩንን ስታየው በጣም ነው የደነገጠችው ማለት ነው። እጅጉን በጣም ደስ የሚለው ነገር ግን ምንድን ነው ካለን ማለት ነው አሁን ላይ የእሷ የደም አይነትና የኤሚን የደም አይነት አንድ አይነት ሆኗል። ያንንም ለመስጠት ደግሞ እሷም ቅኔ ምንድን ነው የሚለውንም ለመጀመሪያ ጊዜ ነው ስሰማ፣ ግን ይሰጣል እንዴ ካለች በኋላ ለመስጠት ዝግጁ ነች ማለት ነው። ዋናው ነገር የሚፈለገው እዚህ ጋር የደም አይነታቸው አንድ መሆኑ ነው። አሁን ላይ አምራን ከስራለች። በነገራችን ላይ ምን ብሎ ነበረ ናሆም እግዚአብሔር ተአምርን ይሰራል። ስለዚህ በፈጣሪ እርዳታ የሆነ ነገር ይፈጠራል ብዬ አስቤ ነው እስካሁን ድረስ ብሩን ያልሰጠኋትኝ እንጂ አዎ ውክልና አለኝ አባቢ ብለዋል ማለት ነው። ከዚህ በፊት እንግዲህ ወይዘሮ ዝናሽ እኔ የምፈልገው የልጄን መዳን ነው፣ ልጄ እንድትድን ደግሞ የምልህን ነገር አድርግ በማለት ማለት ነው እንግዲህ ወይዘሮ ዝናሽ ለአምራን ገንዘቡን በቃ 80% ቢሆን ስጣት፣ ዋናው ነገር ልጄ መዳና ነው፣ እኔ የምፈልገው የልጄን መዳን ነው ብላለች ማለት ነው ከገንዘብ ይልቅ እንጂ መቼም ገንዘቧንም ጠልታው እንዳልሆነ ግልጽ ነው። ነገር ግን ከገንዘብና ከሰው ህይወት ስንል የሰው ህይወት ስለሚቀድም ማለት ነው ወይዘሮ ዝናሽ ልጄ የተዳነልኝ ዋናው ነገር ብላለች። ነገር ግን አሁን ላይ ናሆምም በመታገሱ አንዳንድ ነገሮች ስንቸኩል መሆን ያለባቸው ማለትም በቃ ቶሎ ፈጠን ፈጠን ብለን ካላደረግናቸው የሚያቅቱን ነገሮች አሉ። አንዳንድ ጊዜ ደግሞ መረጋጋት፣ ከምንም በላይ ግን መረጋጋት በጣም መልካም ነገር ነው ማለት ነው። ስለዚህም አሁን ላይ ናሆም በመረጋጋቱ እንግዲህ ወይዘሮ ፋንቱ ደም በነጻ ተገኘ ማለት ነው። በጣም የሚገርመው ነገር የዳግም አባትም ለክሱ ምንድነው ያለው ለውርስ ማለትም ውርስ እንዲሰጡ ፈልጋለሁ ክሱን ግን አነሳለሁ ብሎ ነበረና በጣም ነው የሚገርመው። ያለ ገንዘብ የሚሆን ነገር የለም ማለት ነው በዛሬ ጊዜ ያስብላል። ዋናው ነገር ግን እሱ ደግሞ ክሱን ማንሳቱ ለወይዘሮ ዝናሽና ለአቶ ለይኩን በጣም ደስ የሚል ነገር ነው ብዬ አስባለሁ ውዶችዬ። እንግዲህ ሁለታቸው አሁን ተፈትተው ቤታቸው መጥተዋልኝ። ይህ በጣም ደስ የሚል ነገር ነው። እኔ በጣም ይገረመኝ አቶ ለይኩን ከዚህ በፊት እንግዲህ እሱ ነፍስ ያጠፋ መስሎት ባላደረገው ነገር ባልሰራው ስራ ነፍስ አጥፍቻለሁ ብሎ ሲጸጸት ራሱን ሲወቅስ ሲያለቅስ ብዙ ነገር ሲፈጠር ቆይቷል ማለት ነው። እንግዲህ ኑሐሚንም ያው አልሰማችም። ኑሐሚንና ናሆም እንደሚታወቀው የዚህን ማለትም በቃ አቶ ለይኩን በጣም እንደዛ የተሰበረው በአምራን ጉዳይ ማለትም አምራን ቤት ውስጥ ስታደርግ በነበረው ነገሮች እንጂ ይህንን ያክል ማት የመጣ አልመሰላቸውም። ነገሩ ፍንተው ብሎ ሲመጣና ክስ ሲቀርብ እንጂ ከዛ በፊት ያወቀ ብዙም ሰው አልነበረም ማለት ነውና ህመሙን እንደ ህመም አድርጎ እሱና ወይዘሮ ዝናሽ ብቻ አውቀውት ሲጨነቅና በጣም ሲሰቃይ ይኖራል። አሁን ላይ ግን ነፃነታቸውን መታወጁ በራሱ በጣም ደስ የሚል ነገር ነው። ምክንያቱም ሰው ባላደረገው ባልሰራው ስራ ተወንጅሎ በጣም ከባድ ነውና በጣም ደስ የሚለው ደግሞ ምንድነው ቅመም ነች። ቅመም አሁን ላይ መታለች። ቅመም በጣም ነው ደስ የምትለው እውነት ለመናገር በጣም ደስ የምትል ልጅ ነችና ቅመም እንግዲህ አባቷን አግኝታለች። አባቷ ደግሞ ያው ኤርሚያስ ነው። ኤርሚያስ አሁን ተጸጽቷል። ኤርሚያስ አሁን ለኑሐሚን ራሱ ስለ ቅመም ስትነግረው እኔ በህይወቴ በጣም የምጸጸትበት ነገር ቢኖር
የልጅ ጉዳይ ነው። ጭራሽ እኮ ለማደጎ ተሰጥታለች ተብዬ ሁላ እሷን ስፈልግ ነገር ግን ላገኛት አልቻልኩኝም ነው ያለው። አሁን ላይ በመገኘቷ ግን በጣም ደስ ብሎታል። ቅመምዬም እንግዲህ አባቷን አግኝታ በጣም ደስ ብሏታል። አሮጊቴ እያለች የምትጠራት የናሆም እናትን ማለት ነው። እንግዲህ የናሆም እናት ነች በነገራችን ላይ። አሁን ላይ ደሟን ለኤሚን ልትሰጥ ያለችው አምራን ከስራለች። አምራን እንግዲህ እኔ ማንም አይነቀንቀኝም፣ እኔ ከዚህ በኋላ ወደ ከፍታ ነው፣ እኔ ከዚህ በኋላ መቼም ዝቅ አልልም እያለች በጣም ስታወራና በጣም ስትጎራ አሁን ዜሮ ሁኔታ ላይ ደርሳለች። እኔ እውነት ለመናገር በጣም ትልቅ ትምህርት መማረው ከአምራን እንዴት መሰላችሁ? የአምራን ገጸ ባህሪ ማለት ምን ማለት ነው? በቃ እኔ አልወድቅም፣ አልሸነፍም፣ በቃ ከፍ ብያለሁ። በተለይ አሁን ላይ በቃ ፈጣሪ የሰጣት መሆኑን ረስተዋለች። ቦንማሮውን እኮ ፈጣሪ ነው የሰጣትኝ፣ መቅኔውን ፈጣሪ ነው የሰጣትኝ። የደም አይነቷንም ኦፕላሲ ያደረገላት የፈጣሪ ስጦታ ነው። ነገር ግን ፈጣሪ እንደሰጣት ረስተው ራሷ በእጇ ያስተካከለችው ይመስል በጣም ስትኮፈስ ነበረ ማለት ነው። አያችሁ፣ አንዳንድ ጊዜ አገኘን ብለን ስንበጣረር መቼ እንደምንወድቅ አናውቀውም። ስለዚህ ከአምራን ገጸ ባህሪ የምንማረው ብናገኝም ብናጣም ፈጣሪን ከማመስገን ውጪ ራሳችን መኮፈስ የለብንም ብዬ አስባለሁ ማለት ነው። ዳግም በነገራችን ላይ ለዚህ ቤት ያደረገው ውለታ ይሄ ነው የሚባል አይደለም። ዳግም በጣም ደስ የሚል ነገር ነው ያደረገው። እንግዲህ ዳግም ካደረገው ነገር በተለይ ደግሞ በጣም ደስ የሚለው ምንድነው? ለእውነት ነው የሚቆመው። እንግዲህ አባቱን በጣም ነው የሚወደው። ለአባቱ ምንም መተኪያ የለውም። ለአባቱ ያለው ፍቅር ልዩ ነው። ነገር ግን አባቱ ዞሮ ነፍስ አጥፍቷል። ስለዚህ ያጠፋ ሰው እያለ ያላጠፋ ሰው መጠየቅ የለበትም። ስለዚህም ዳግም ምንድነው ያለው ለአቶ ሰበቶ ማለት ነው? አባዬ ይገርምሃል እኮ እኔ ምንም ማድረግ አልችልም፣ ግን በቃ አቶ ለይኩን እኮ ነፍስ አጠፋውኝ ብሎ ራሱን በጣም በጸጸት ውስጥ ገብቶ ነበረ ብሎታል። እውነት ለመናገር በጣም በጸጸት ውስጥ ማለት ነው። ለማንም እንኳን አይመልስም። በተለይ ዳግምን ሲያይ ደግሞ የሚሰማው ስሜት ዳግምን ሲያይ በቃ ራሱ በጣም ነበር የሚያፍረው፣ በጣም ነበር የሚጸጸተው። የሆነ ጊዜ እንደውም ከዚህ ሂድ እኔ በሆንስ አባትህን የሆነ ነገር ያደረኩት እያለ ሁላ በቃ እየተክበዘበዘ ሁላ ነበረና በጣም ነው ያሳዘነኝ እውነት ለመናገርና አሁን ላይ ግን በመፈታቱ በጣም ደስ ይላል። ኤርሚያስ ደስ የሚል ውሳኔ ወስኗል ማለት ነው። እንግዲህ ኤርሚያስ ለልጅ ስል ምንም ነገር አደርጋለሁ ብሏል። በእርግጥ ማለት ለልጅ ስትል ብቻ ማትወዳት ሴት ጋር እንዴት ነው የምትኖረው ስትለው የተናገረው ንግግሩ ማለት ነው። እውነት ለመናገር ለልጅ የሚከፈል መስዋዕትነት ነው። እሱ እንግዲህ ያው እንደተናገረው ማለት ነው የልጁን እናት አይወዳትም፣ አያፈቅራትም። እሷ ግን በጣም ነው የምትወደው የምታፈቅረው። ስለዚህ እሱ ደግሞ ለልጁ ሲል ማለት ነው ባላፈቅራትም ለልጅ ስል ከእሷ ጋር እኖራለሁ ብሏል። ስለዚህ ከዚህ በመቀጠል እንግዲህ የተናገረው ደግሞ ኑሐሚንን አንቺ ግን ምን አይነት ሰው ነሽ? በጣም ደስ የምትይ ሰው ደስታ ያስደስትሻል ብሏታል። እና እኔ እንደዚህ አይነት ሰው አይቻላውቅም ሲላትኝ አቶ ለይኩን እኮ አሉ ሩቅ እንኳን ሳትሄድ ብላለች። እውነት ለመናገር አቶ ለይኩን ገጸ ባህሪያቸው በቃ የሰው ደስታ የሚያስደስታቸው ናቸው ማለት ነው። እንግዲህ የሰው ደስታ ያስደስታል። እውነት ለመናገር እንደው እኮ በሰው ደስታ አለመደሰት በጣም ነውር ነው ማለት ነውር ነው ስላችሁ ሰው ደስ ሲለው ደስ ሊለን ይገባልኛው እና እንግዲህ አቶ ለይኩን እውነቱን ለመናገር እና ኑሐሚንን ራሱ እንኳን ከዛ በቃ ከማትረባ ጎጆ አንስቶ ለዛችሁም ኪራይ ነበረች ከዛች ቦታ አንስቶ ይህንን የመሰለ ትልቅ ቤት ገዝቶ በጣም አንቀባሮ እንዲኖሩ በዛ ላይ ኑሐሚንንም ትምህርቷን እንድትቀጥል እንደውም ዳግም ትምህርቷን እንዲያስተምራት ብዙ ነገር ነው ያደረገው እና በሪል ላይፍም እንደዚህ አይነት ብዙ ሰዎች አሉ የሰው ደስታ የሚያስደስታቸው በጥፉ ደግሞ ከዛ በይበልጥ ደግሞ የሰው ደስታ የማያስደስታቸው ከደግነት ይልቅ ክፋትና ተንኮል የሚጸዳቸው ሰዎች አሉ። ለእነሱ ልብ ይስጣቸው ማለት ነው። አሁን እንግዲህ እንደዚህ ከሆነ ነገሮች ከተስተካከሉ የኤሚን ጉዳይም ደግሞ በናሆም እናት ማለት ነው የሚስተካከል ነው። ማለትም የአምራን ጉዳይ ያው ዜሮ ገብታለች። አምራን በጣም ተኮፈሳ ነበረ። በቃ ከዚህ በኋላ እኔ ባለ ሀብት ነኝ በቃ ቢጠሩኛ ቤት አለንም ብላ ጭራሽውን ይባስ ብላ ደግሞ የኤርሚያስንም መኪና ወስዳ ነበረ ማለት ነው። ኤርሚያስ እንግዲህ መኪናውን ቃመቷታል። እንደው እውነት ለመናገር በጥፊ ሳያጮላት መቅረቱ ራሱ በጣም ስትንበላተት የነበረ ደግሞ ለዚህ ቆራሊዮ መኪና እያለች በጣም ስታነጅበት ነበረ። እሱ ግን ያው ቃመቷታል ማለት ነው መኪናውን። ይህም እንግዲህ አንድ ጥሩ ነገር ነው ማለት ነው። እና አሁን ላይ እኔ ደግሞ ብሩን ስቀበል ያው 80% ብላ አይደለም እንደውም በፎልስ ማለት ነው
ኤሚን እሺ እንድትል በቃ 20% ነው ብለሽ ዋሽ ብሎ ናሆም እኔ እውነት ለመናገር በጣም ነው ያሳዘነኝ። ናሆም በጣም ለእህቱ ብሎ ማለት ነው ያን ያክል ለእህት እንደዚህ መስዋዕትነትን መክፈል ግድ ይላል። እንግዲህ 80% ነው የምትወስደው አምራን። ነገር ግን ለእህቱ ሲል ማለት ነው ምን እያለ ነበረ? ለእህቱ ሲል አይ 20% ነው 80 አይደለም ብሎ የፎልስ ፊርማ ማለት ነው 20% የሚል ተፈራርመው እንዲፈራረሙ ሲጠይቃት እንኳን እንዴት ስትንበላጠጥበት እንደነበረ ማለት ነው በናሆም ላይ። ያን ያክል እንኳን እኮ መኪና የሚገርመው ነገር እኮ ናሆም በሰጣት ብር ነው መኪና ገዝታ ወዳው ስለነበር ለኤርሚያስ ሰጣ ኤርሚያስን ባለ መኪና የሆነው ማለት ነው። ግን ያን ሁሉ ያደረገላት ትናንትና በፍቅራቸው ጊዜ ማለት ነው። የዛሬን ጸብ አይደለም ማየት። በእርግጥ ያናድዳል እሷ እያለች ኑሐሚንን ማግባቱ ወይም ደግሞ ያው ለማግባት መዘጋጀቱ ጮኛ መሆኑ ግን ደግሞ የራሷ ችግር ነው። ምክንያቱም በስርዓት ስላልያዘች ነው። ያው ቤተሰብ ውስጥ ገብታ ጭራሹን ቤተሰብ እያባላች እያጋጨች ነው የነበረችው ማለት ነው አምራን። ስለዚህ አሁን ላይ አምራን በመክሰሯ እውነት ለመናገር እኔ ደስ ብሎኛል። ማለት በቃ ከሷ ውጭ እኮ ኦ ፕላስ ደም ያለው ሰው የሌለ ይመስል በጣም ነው ስታነጅብባቸው የነበረው። እንዴ እኔ እኮ የኔ መቅኔ እንደዚህ ውድ መሆኑን ባውቅ ኑሮ ስንቱን ባንበረከኩት ነበር እስከዛሬ እያለች በጣም ስትኮፈስ ነበረ። አያችሁ የመኮፈስ መጨረሻው ይሄ ነው። ብናገኝም ባናገኝም ቢኖረንም ባይኖረንም ኖርማል ሰው መሆን ነው እንጂ መንበላጠጥ ጥሩ አይደለም። በእጇ ሳት ይዘው ለዛውም ገና ለገና ይመጣም ብላ እንደዛ ስትንበላጠጥ እንዲህ ሆናለች። ስለዚህ እኔ የተማርኩትን ነግሬያችኋለሁ ማለት ነው። የአምራን ገጸ ባህሪ በጣም ማለት በቃ መኮፈስ እንዴት ነው መስላችሁ? ከላይ አድርሷችሁ ሳታስቡት ነው ዘጭ አድርጎ የሚጥለውና እሱ አሁን እንደዛ ነው የሆነችው። በቃ አይነ ጆሮ እኮ አይሰማም። 80% የድርጅቱን ወስዳለሁ ብላ አይነ ጆሮ አይሰማም። አሁን ደግሞ በአቋራጭ የናሆም እናት መጣች ማለት ነው። እሷ ደግሞ ደሟ ከኤሚን ጋር ይመሳሰላል። ስለዚህ ይሄ ከሰረች ማለት ነው። እንደዚህ መክሰርም አለ ለካ። ስለዚህ እንዳልኳችሁ ቢገኝም ባይገኝም ኖርማል መሆን ነው ብዬ ነው ማስበው። እኔ እስቲ እናንተስ ምን ትላላችሁ ውዶችዬ? እንደ አምራን ከመሆኑ ይሰውራችሁ። ወዳችኋለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። መልካምነት ለራስ ነው መልሶ ይከፍላል። ባይ ባይ ተወዳጆች።